ሰላም እንዴት ናችሁልኝ? ፕሮግራሚን የምትከታተሉ ሁሉ ሰላም ብያለሁ። ባለፈው በሰራውት አውቶ ትራንስፎርመር ሞተር ስታርተር ላይ 1.6 የሚሆኑ ወዳጆቼ ፕሮግራሚን የሚከተሉ ግልጽ ያልሆነላቸው ነገሮች እንዳሉ ተረድቻለሁ። በውስጥ በኩል መልእክት ስላስቀመጡልኝ ዛሬም ተመልሼ መጥቻለሁ ማለት ነው። ባለፈው ካያችሁት የሞተር ኮንትሮል ሰርኪዩት በተሻለ መልኩ ተጨማሪ ፕሮቴክሽን አድርጌበት ዛሬ ጊዜ ወስጄ ኦፕሬሽኑ ምን እንደሚመስል አብረን እናያለን ማለት ነው። So without further delay, let's get started. ይሄ ፓወር ሰርኪዩቱ ምንም አልተቀየረም። ነገር ግን ኮንትሮል ሰርኪዩቱ ላይ እዚሽ ጋር ተርማል ሴንሰር አስገብቼበታለሁ። እንግዲህ አውቶ ትራንስፎርመር የዚህ ኮንትሮል ሰርኪዩት ውድ የሆነው ፓርት እሱ ነው። ስለዚህ ፕሮቴክትድ መሆን አለበት ማለት ነው። በዚህ አጋጣሚ አውቶ ትራንስፎርመር ስትገዙ ቢልት-ኢን የሆነ ተርማል ሴንሰር እንዳለው አረጋግጡ። ለምን እንደነገርኳችሁ ውድ ነው። አውቶ ትራንስፎርመርን ፕሮቴክት ከማድረግ አንፃር ማለት ነው። ኦኬ ኦፕሬሽኑ ምን ይመስላል የሚለውን ነገር እንመልከት። በባለፈው ፕሮግራም እንዳየነው አውቶ ትራንስፎርመር ምንድነው የሬዲዩሲንግ ቮልቴጅ ስታርቲንግ ሜተዶች ውስጥ አንደኛው ነው ማለት ነው። ሌሎችም አሉ፣ ይሄኛው አንደኛው ነው። ስለዚህ የፓወር ፍሎ ምን ይመስላል ስታርቲንግ ላይ፣ ከዛም በኋላ ደግሞ ስታርቲንግ ፔሪዱን ከጨረሰ በኋላ ደግሞ ወደ ዋናው ሲሄድ ምን እንደሚመስል ፓወር ፍሎውን እንመልከትና በዛው ኦፕሬሽኑን እናየዋለን ማለት ነው። ፓወር ፍሎ ስታርቲንግ ላይ ከሶርስ መጥቶ በዚህ ብሬከር ያደርግና በዚህ ኮንታክተር አድርጎ በአውቶ ትራንስፎርመር ያደርግና በዚህ በታፕ በኩል ወጥቶ ወደ ሞተራችን ይሄዳል ማለት ነው። ኦኬ አውቶ ትራንስፎርመር እንግዲህ ከስታለልታ አንፃር ካየነው የተሻለ ፍሌክሲቢሊቲ አለው ማለት ነው። በተለይ መልቲ ታፕ ትራንስፎርመር ከሆነ 50% ኦፍ ሰፕላይ ቮልቴጅ 65-80% ሊኖረው ይችላል። ኦኬ እንደዛ ካለው ደግሞ የተሻለ ፍሌክሲቢሊቲ ይሰጣል ማለት ነው። ለምሳሌ ሎዳችን የሚፈልገው ቶርክን አይተን ታፑን በመቀያየር ስለዚህ የተሻለ ቶርክ ሞተራችን እንዲፈጥር እናስችለዋለን ማለት ነው። ስለዚህ የታፑ ፖዚሽን ይወስነዋል ወደ ሞተራችን የሚሄደውን ቮልቴጅ ለመወሰን ማለት ነው። ስለዚህ እንደዚህ እንዲሆን ካስፈለገ በመጀመሪያ ደረጃ ስታርቲንግ ላይ ይሄ ኮንታክተር መዝጋት አለበት። ኦኬ ከዛን ቀጥሎ ይሄኛው ሁለቱ ኮንታክተሮች ዘጉ ማለት አውቶ ትራንስፎርመራችን ምን ሆነ ማለት ነው? ኢኔብል ሆነ። ቮልቴጅ ሪዲዩስ አድርጎ ለሞተራችን እንዲሰጥ ምን አደረግነ ማለት ነው? ኢኔብል አደረግነው ማለት ነው። ኦኬ ምንድን ያልኩት መጀመሪያ ይሄን የሚዘጋው ከዛን ቀጥሎ ይሄኛው ሞተራችን 85% ኦፍ ሬቲንግ ስፒድ ላይ ሲደርስ እዚህ ጋር ፕሪሴት ያደረግነው ታይመር አለ። ኦኬ ታይመራችን ካውንት ዳውን አድርጎ ሲጨርስ ምንድነው የሚያደርገው? ይሄ መጀመሪያ ይዘጋው ስታር ኮንታክተር እንዲከፍት ያደርገውና ይሄን ሜን ኮንታክተር እንዲዘጋ ያደርገዋል። ኦኬ እቺን አስተውሉልኝ። ይሄኛው እንዲከፍት ያደርግና ይሄኛው እንዲዘጋ ያደርገዋል። ይሄኛው ሳይከፈት ማለት ነው። የትራንስፎርመሩ ኢንፑትን ፓወር እንዲሰጥ የሚያስችልን ኮንታክተር ሳይከፈት ማለት ነው። በዚህ ትራንዚሽን ፔሪድ ውስጥ አውቶ ትራንስፎርመራችን የአውቶ ትራንስፎርመር ዲዩቲውን ይተውና ወደ ኢንዳክታንስ ይቀየራል ማለት ነው። ኦኬ በጣም ፔሪዷ በጣም ትንሽዬ ናት። ኦኬ ኢን ሚሊ ሰከንድ። ስለዚህ ምን ያደርጋል ማለት ነው? ትራንዚሽኑ ስሙዝ እንዲሆን ያደርገዋል። ለምሳሌ ስታለልታ ኮንትሮል ሲስተም ላይ ስታለልታ ታይመር ይባላል አይደል? በዚህ አጋጣሚ ሐሳብ ለመስጠት ያክል ኖርማል ታይመር ለስታለልታ ኮንትሮል ሲስተም ላይ እንዳትጠቀሙ። ኦኬ የሞተር ስታለልታ ታይመር የሚባል ራሱን ይቻለ እሱም በሌላ ፕሮግራም ይጀላችሁ እመጣለሁ ወይም ደግሞ የሚቀጥለው ፕሮግራም እሱን አደርጋለሁ። ኦኬ ምንድነው የሚሆነው? በስታለልታ ኮንትሮል ሲስተም ጊዜ ትራንዚሽኑ ላይ ከስታር ወደ ዴልታ በሚቀየርበት ሰዓት ላይ ሞተራችን ፓወር የሚያጣበት ወይም ደግሞ ሰፕላይ ቮልቴጅ የሚያጣበት ፔሪድ አለች ማለት ነው። ያ ምን ይፈጥራል? ትራንዚየንት የሆነ ሜካኒካል ስትሬስ ኤሌክትሪካል ስፓይክ ይፈጥራል ማለት ነው። በዚህ ኮንትሮል ሲስተም ግን በአውቶ ትራንስፎርመር ያቺ ትራንዚሽን ስሙዝ እንድትሆን ያደርጋል። የዚህ አውቶ ትራንስፎርመር ዋነኛ አድቫንቴጁ
ይሄን ይመስላል ማለት ነው። ኦኬ ስለዚህ ምንድነው ሞተራችን at any cost ፓወር የሚያጣበት ሲቹዌሽን የለም ማለት ነው። ኦኬ ስለዚህ እንዴት ነው የሆነው? 80% ኦፍ ሬቲንግ ስፒድ ላይ ሲደርስ ይሄ ኮንታክተር ኦፍ ሆነ፣ ይሄኛው ዘጋ። ይሄ በዘጋበት ሞመንት ይሄ ኮንታክተር ይከፍታል ማለት ነው። ሶ ምን ይሆናል ማለት ነው? ሞተራችን ፉል ቮልቴጅ ይደርሰዋል ማለት ነው። ስለዚህ ፉል ቶርክ ዴሊቨር ማድረግ ይችላል ለሎዳችን ማለት ነው። ግልጽ የሆነላችሁ ይመስለኛል። ኦኬ ሲሙሌሽን ላብራና ኦፕሬሽኑ እንደሚመስል እንመልከተው። ብሬከራችን አበራን። ኦኬ ከዛም በኋላ የኮንትሮል ሰርኪዩት ቦርድ የኮንትሮል ሰርኪዩታችንን ብሬከር አበራን። ሞተራችንን ልክ ስናስነሳ ለምሳሌ ስታርት አድርገው ተመልከቱት። ማን የዘጋው? ይሄ። ከዛን ቀጥሎ ይሄ። አሁን ታይመራችን ካውንት ዳውን እያደረገ ነው። እቺ ብሊንክ ስታደርግ ተመልከቱ። የስታርቲንግ ሞር ላይ ማለት ነው። ልክ ታይሙ ዳውን ካውንት አድርጎ ሲጨርስ ይሄ ኦፍ ይሆናል፣ ይሄኛው ኦፍ ሳይሆን ማለት ነው። ይሄ ኦፍ ይሆንና ይሄኛው ኦን ይሆናል። አያችሁት? ይሄ ኦን በሆነበት ሞመንት ይሄኛው ኦፍ ሆነ ማለት ነው። ስለዚህ ትራንዚሽኑን ምን አደረገው ማለት ነው? ስሙዝ እንዲሆን አስቻለው ማለት ነው። አንድ ጊዜ ልድገመው። ኦኬ ይሄን ኦፍ ላድርገው፣ ኦን ይሁን። እንደምታዩት ብሊንክ እያደረገ ነው። ኦኬ 80% ኦፍ ሬቲንግ ስፒድ ላይ ሲደርስ 85% እንግዲህ እያየን ነው ኦፕሬሽኑን አጀስት የምናደርገው። 85% ኦፍ ሬቲንግ ስፒድ ላይ ሲደርስ እንደምታዩት ይሄኛው ከፈተ፣ ይሄኛው ዘጋ፣ ይሄኛው ከፈተ ማለት ነው። አውቶ ትራንስፎርመር በጣም ሲዩተብል የሚሆነው ላርጅ ለሆኑ ሞተሮች ነው። ኦኬ ትላልቅ ሞተሮች ላይ ሲዩተብል ነው። ከዚህም የተሻለ ቴክኖሎጂ እንደ አውቶ ትራንስፎርመር አለ። ማን ነው? እንደ ሶፍት ስታርተር። ነገር ግን በጣም ኤክስፔንሲቭ ነው ከዚህ አንፃር። ይሄኛው ደግሞ ከስታርለት አንፃር ደግሞ ውድ ነው። ኮስት ኦፍ አለ እዚህ ጋር ትራንስፎርመሩ አለ። የተሻለ ደግሞ አድቫንቴጅ አለው። ለምሳሌ ከሞተራችን የሚወጣ 3 ዋየር ነው፣ በስታርለታ ጊዜ 6 ዋየር ነው። ኤኒዌይስ ኮምፓሪዝሙን ኤኒዌይስ ኮምፔር የምናደርገው ነገር ዛሬ እሱ ላይ አንልም። የዚህን ኦፕሬሽን በተመለከተ ነው የመጣሁት ማለት ነው። ስለዚህ ምን እንደነ ያደረገልን አሁን ትራንዚሽን ፔሪዱ ትራንዚሽኑን ስሙዝ አደረገልን። ስለዚህ ትራንጀንት የሆነ ሜካኒካል ስትረስ እና ኤሌክትሪካል ስፓይክን ቀነስን ማለት ነው። በእርግጠኝነት ኦፕሬሽኑ ግልጽ እንደሆነላችሁ ባለሙሉ ተስፋ ነኝ። ኤኒዌይስ እንደነገርኳችሁ ይሄኛው ለትልቅ ሞተር ስለሆነ ተርማል ኦቨርሌይ ሳይዝ አንዳንድ ጊዜ ትልቅ ሆነ ላናገኝ እንችላለን። ሶ በዛ ጊዜ ምንድነው የምናደርገው? ሲቲ ቤዝድ የሆነ ተርማል ኦቨርሌይ እንጠቀማለን ማለት ነው። ተርማል ኦቨርሌይ ሳይዙ አነስተኛ የሆነች ለምሳሌ እስከ 5 እስከ 6 አምፕ ሬንጅ ውስጥ ያለች ሆና ነገር ግን ሲቲ በመጠቀም የሲቲ አውትፑቱን ደግሞ ለተርማል ኦቨርሌይ በመስጠት በአነስተኛ ተርማል ኦቨርሌይ ሞተራችንን ኦቨርሎድ እንዳይሆን ፕሮቴክት የምናደርግበት ሁኔታዎች ይፈጠራሉ ማለት ነው። እሱን የበለጠ እንዳብራራላችሁ ከፈለጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጡ። በዚህ አጋጣሚ ኮንትሮል ሲስተም ዲዛይን እንዳደርግላችሁ የምትፈልጉ ወዳጆቼ ይህን ፕሮግራም የምታዩ ከታች ባለው ስልክ ደውሉልኝ። ብርሃኑ ነኝ። በሌላ ፕሮግራም እንገናኛለን። ሰላም ሁኑልኝ።